ድብቁ ፍቅረኛዋ መጣ። ወይዘሮ ማርታ በድንጋጤ ሆስፒታል ገባች። አቶ ደረጀ የሚስቱ ነገር ሰላም ነሳው። ናታን ተዋረደ። አቶ ደረጀ ልጄን እንዲሁም ሁለ ነገሬን ለማጥፋት ነው ወይ የመጣኸው ብሎ የኤቢን ፍቅረኛ እደበድባለሁ እገላለሁ ብሎ ያዙኝ ልቀቁኝ አለ። ዳጣ እባክህ አባዬ ተረጋጋ፣ ልክ ማስገባትም ካለብኝ እኔ እንጂ አንተ አይደለህም፣ እናም ተረጋጋ፣ ልኩን ነው የማሳየው ብላ አለች። አዊገር አርፋችሁ ተቀመጡ። ምን ነው አባዬ ዳጣ ናታንን ስታፈቅር ምንም አላልካትም አይደለም? ስለዚህ እንዴት ነው አንተ የኔ ነገር ሰላም የሚነሳ? ያም ሆነ ይህ እኔ በጣም ነው የምወደው በጣም ነው የማፈቅረው ብላ አዲሱ ፍቅረኛዋ ለቤተሰቦቿ አስተዋወቀች። ይህንን የሰማችው ወይዘሮ ማርታ ልጆቼ አንድ ባንድ ከኔ ቁጥጥር ውጭ እየወጡና እየራቁኝ ነው፣ ይህ ደግሞ በዳጣ ምክንያት ነው ብላ እራሷን ስታ በድንገት ሆስፒታል ገባች። ዶክተሮቹ እጅግ አሳሳቢ ሁኔታ ላይ ነው ያለችው፣ የደም ግፊት እንዲሁም ስኳር አለባት ብለው ተናገሩ። አቶ ደረጀ እይይ ብሎ አለቀሰ፣ አንገቱን ደፋ። እኔ ልጅ ወልጄ እነሱ ሊጦሩኝና እኔ ልመርቃቸው እንጂ አንገት ሊያስደፉኝ ነው ወይ? ልጆቼ አንድ ባንዴ አንገቴን እያስደፉኝ ነው ብሎ በጣም ሲያዝንና ሲከፋ ናታን እባክህ አባዬ እንደዚህማ አትሁን ብሎ ለማባበል ሲሞክር፣ ምን ነው ናታን አንተስ ብትሆን ያላየሁህ ይመስልሃል እንዴ? ዳጣን ምን ስትላት እንደነበረና እሷም ምላሿ ምን እንደነበረ ሁላችሁንም ተረድቻችኋለሁ፣ ግን ሁላችሁም የማትረቡ ናቸው፣ በጣም ነው ያዘንኩት ብሎ ማርትዬ እባክሽ ንቂ እባክሽ፣ አንቺና እኔ እኮ በጣም ብዙ እቅድና ፕላን አለን፣ ልጆቹን ደግሞ ስርዓት እንደማስይዝልሽ ቃል እገባለሁ እያለ ለመናት። ሰላምዬ እትዬ ምን ነው ይሄማ ሊሆን አይችልም፣ ተነሽና ሁሉንም ነገር አስተካክሊ፣ ያላንቺ እኮ ሁሉም ነገር ባዶ ነው እያሉ ያንን የደስታ ቤት ወደ ሀዘን ቀየሩት። ዶክተሮቹ ትረጋጋ እና ማርታ መረጋጋት አለባት፣ ብዙ ጭንቀትና ሀሳብ በፍጹም ለሷ አይገባም ብለው ሲናገሩ ልክ ነህ፣ እውነት ለመናገር ይህ ለሷ አይገባትም ነበር፣ ግን ደግሞ ወልዳ የወለድ መሃን ሆናለች ብለው ተናገሩ። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። የኤቢ ፍቅረኛና እንዲሁም ደግሞ የኤቢ አዲሱ ፍቅረኛዋና የድሮ ፍቅረኛዋ በከባዱ እየተጣሉና እየተበጣበጡ ይገኛሉ። ትሰማኛለህ? አሁን ከኤቢ መራቅ አለብህ ብሎ ሲለው እኔ ለምንድን ነው የምርቀው? አንተ ነህ እንጂ የሰፈር ዱርዬ ከሰፈር እሷን ኤቢ እያልክ ከኋላ ብትከተላትም እንኳ እሷ ግን በፍጹም ይሄንን ነገር ላካንተ ጋር ምንም አይነት ነገር አትጀምርም ብሎ አለው። ኧረ እባክህ እንደዛ ነው? አሁና ታዲያ የእውነት የምትጀምር መስሎሃል እንዴ? የኔ ኤቢ እኮ በጣም ጽድት ያለች ጨዋ ሴት ናት ብሎ ሲለው እንደዛ ከሆነማ ጥሩ ነው፣ ምን እንደሚጠብቃት አያለሁኝ ብሎ ናታን ኤቢን ሄዶ ቆይ እኔ ምልሽ አንቺ ግን ምን ሆን ብለሽ ነው አንድ ጊዜ ከሰፈር ጋር አንድ ጊዜ ደግሞ ከሌላ ወንድ ጋር የምትቀያይሪው? እስኪ ችግርሽ ምን እንደው ንገሪኝ ብሎ ሲላት እኔ ምንም ችግር የለብኝም፣ እንደውም ችግር ያለባችሁ እናንተ ናችሁ። ቆይ እናንተ እኔ ፍቅረኛ ላይ ያስኩት ምን አስቀናችሁ? ትሰሙኛላችሁ? አንተና ዳጣ እንደዛ ስትላላሱ ገዛ ቤቴ ምንም አላልኩም። ስለዚህ እናንተም የኔን ሰውዬ ልታከብሩና ልትወዱ ይገባል ብላ ስትለው ቆይ እንዴት ነው በዚህ ልክ የተቀየርሽው?
እናትሽ አታሳዝንሽም እንዴ ሆስፒታል ገብታ? ትሰማኛለህ ናታን፣ አርፈህ ተቀመጥ። ሆስፒታል ያስገባችኋት እናንተ ናችሁ እንጂ እኔ አይደለሁም። ምን ነው ከዳጣ ጋር አንድ ጊዜ ውጭ ላይ እንደዛ ስትሳሳቁ ስትጠቃቀፉ ያለየቻችሁ መስሏችኋል እንዴ? በሱ በጣም አዝናና ተክዛ ነበር። ምክንያቱም አንተና ዳጣ ዋሽታችኋት ስለነበረ፣ አልፎም እኔ ስለ ሁሉም ነገር ነግሬያት ነበር፣ ግን እኔን አላመነችኝም። እራሷ በእውነት ስትደርስበት እራሷን መቆጣጠር ሲያቅታት ነው እንደዚህ የሆነችው ብላ ኤቢ ለእናቷም እንኳ ሳታዝን ከፍቅረኛዋ ጋር ዘና ፈታ እያለች ትገኛለች። አቶ ደረጀ ዳጣን ለአንዴና ለመጨረሻ ጊዜ ልነግርሽ እወዳለሁ ብሎ አላት። ትሰሚኛለሽ? እኔ በፍጹም ባንቺ ምክንያት ትዳሬን ማጣት አልፈልግም። ዳጣ ምን እያልክ ነው? ለምንድን ነው ትዳርህን የምታጣው? እስኪ ንገረኝ። እንዴ ከዚህ በላይ ምን እንደሆን ጠብቀሽ ነበር? እስኪ ንገረኝ። የእውነት ሁሉም ነገር የሚስተካከል መስሎች ነበር እንዴ? አንቺ ባመጣሽው ጦስና ከናታን ጋር ባለሽ የፍቅር ግንኙነት ማርቲ በጣም አዝናለች፣ በጣም ተክዛለች። ሁለት የማይተዋወቁ ልጆች አንጥተህ የአደራ ልጆች እያለች ጧት ማታ እየጨቀጨቀች ነው። ግን እኮ አባዬ አንዳንድ ጊዜ አቢገር ልክ ናት ብላ ስትል ምን ማለት ነው? እስኪ ንገረኝ፣ እኔ ማን ነኝ? እኔ እኮ ያንተ ልጅ ነኝ፣ ግን እስካሁን እንኳ ማንም አያቀኝም። ጭራሽ አቢገር ይባስ ብላ እኔን ስትመረምርና አንተን ስትመረምር ምንም አላልካትም። ምን ነው ውጭ ሀገር ልላክሽ ብላት ማርቲን ቢ ብላ ነው እንጂ እኔ ያላረኩት ይመስልሻል እንዴ? ሁሉንም የምቀጣው ቅጣት አንድ ነው። አንቺም ልጄ ነሽ፣ አቢገርም ደግሞ ልጄ ናት። ምንም የሚቀይረው ነገር የለም ዳጣ። ይልቁንስ ጥፋትሽን ወዲያ ወዲህ ከማድረግ ይልቅ የምነግርሽን ነገር በደንብ መገንዘብ አለብሽ ብሎ አላት። ምን እንዲገነዘብ ፈልገህ ነበር አባዬ? በቃ አንድ ጊዜ ተሳስቻለሁ፣ ከዚህ በኋላ ደግሞ መተው አልፈልግም። ምን ማለት ነው? እኔ በቃ አባዬ ናታንን አፈቅረዋለሁ፣ እወደዋለሁ። ከዚህ በላይ በፍጹም መሸሸግና ራሴ ማታለል አልፈልግም ብላ ስትለው ምን እኔ እኮ አባትሽ ነኝ በዚህ ልክ እንዴ? ታዲያ አባዬ ብትሆን ስሜቴን ጠየከኝ፣ ስሜቴን ነገርኩ። ግን እኮ አንቺ ልጅ ነሽ ዳጣ፣ በዛ ላይ ምንም አልተማርሽም። ነገ ጧት ምናልባትም የተማሪ ሴት ሲያገኝ ላሽ ብሎች ሊሄድ ይችላል። ታዲያ ይህንን ነገር ምን ትይዋለሽ? ይሄዳ ከሄደ መሄድ በኔ ነው እንዴት ተጀመረው? የእውነት ወዶና ፈቅዶ ከሄደ ምንም አይመስለኝም። ግን ደግሞ ናታን በፍጹም ትቶኝ እንደማይሄድ 100% እርግጠኛ ነኝ አባዬ። ግን አጉል ጥርጣሬህን ብትተው ይሻላል። ከኔ ይልቅ አቢገርን ብትንከባከባትና ትሪት ብታደርጋት ጥሩ ነው። ሁሉንም ነገር እየፈለፈለች ነው ብላ ተናገረች። ውሃ የሰላምን አፈር በልታ በጣም ታማለች። ሰላምዬ በጣም ሳቀችና ያንቺ ነገር ግን እስከ መቼ ነው? እስኪ ንገሪኝ፣ ምን ላድርግሽ? እትዬ ያሉሽ ለእኔ አፈራንጭ ነው እንጂ ለአንቺ ብዩ ብለውሻል እንዴ? እንደ ሰላምዬ ታዲያ እኔም እኮ ነፍሰ ጡር ነኝ። ምን ትሰሚኛለሽ? አሁን እንደዚህ ይህንን ንግግርሽን ሂደሽ ለአባትሽ ወይም ለትዬ ብትናገሪ በጣም ያዝኑብሻል። ታስታውሽ ከሆነ ባለፈው የተመረዘ መድኃኒት ውስጥ መርፌ ውስጥ ከተው ያንን ድብድብ እናትሽ ምን ያህል እንደደበደበችሽ ታውቂያለሽ አይደል? እንደዛ መደብደብ ካልፈለግሽ በስተቀር አርፈሽ ብትቀመጪ ይሻልሻል። በከባዱ አቢገርን ተበቀላት። ትሰሚኛለሽ አቢገር፣ አንቺ ያመጣሽውን ፍቅረኛ ውሃ ነግራኛለይ። እናም እሱን ትተሽ ወደ እኔ የማትመጭ ከሆነ በባለፈው ያወራሽኝን ሁላና ፍላሹንም ጭምር ይዤዋለሁ። አባትሽን ምን እንዳደረግሽው ዳጣን ሰላምን ሂጄ እቤት ፍጥርጥርጥ አድርጌ ነው የምናገረው ብሎ አላት። ምን አርጁን፣ ቆይ እያደረክ ያለቀው ነገር ትክክል ነው ብለህ ታስባለህ እንዴ ብላ ስትለው ምን ነው ቆይ እኔ አርጁን የማረባና እንዲሁም ምንም የማልጠቅም ሰው ነህ እያልሽ ስትሳደቢያ ነበር። ታዲያ ዛሬ ምን ተገኘ? ትሰሚኛለሽ? አሁን እኔ ጋር አብረን አንድ ምሽት እናሳልፋለን። ካልሆነ ደግሞ የኔ ፍቅረኛ ሆነሽ ትቀጥያለሽ። አዲስ ያመጣሽውን ፍቅረኛ ትተያለሽ፣ ማለቴ የድሮ አፍቃሪሽን። ካልሆነ ግን ቤታችሁን በሙሉ ነው የምበጠብጠው። እስኪ ንገሪኝ። እናትና አባትሽ ፖሊስ ጣቢያ አመልክተው በፍጹም አቢገር አጠገብ እንዳትደርስ ብለው እኮ አስጠንቅቀው ነበር። ግን
እኔ ሳልጠጋሽ ገና አንቺ በስልክ ደውለሽ ተጠጋሽኝ። ከዛም አልፎ ብዙ መረጃዎችን እንድሰጥሽና ፍላሽ ገዝቼ እንድሰጥሽ አደረግሽኝ። የነዳጣን ማንነትም ለማውጣት ብለሽ መኪና ውስጥ ምን እንደደበቅሽ ሁሉ ለአባትሽ ነው የምናገረው። ያን ጊዜ አባትሽ አይደለም ከልቡ ውስጥ ከሀገር ውጭ እንደሚያስወጣሽ በደንብ አድርጌ ነው የማውቀው። ያኔ ደግሞ እኔ ደስተኛ ሆናለሁ። አቢገር በአንቺ ፍቅርማ ጡዤ አልሞትም ብሎ አላት። ምን አርጁን የእውነት እኔ ላይ እንደዚህ ያደረክብኝ ብላ ስትለው፣ ምን ነው የቀለዱበት ሰው የእውነት ዝም ብሎ የምተውሽ መስሎሽ ነበረ እንዴ? እኔ ላይ እኮ ቀልደሽብኝ ነበር፣ ዝተሽብኝም ነበር፣ ስቀሽብኝም ነበር እና ዋጋሽና ያገኘሽው ብሎ አላት። ምን? አዎ ከዚህ በኋላ በምንም ጉዳይ እንድትጠራጠሪኝ አልፈልግም፣ እያንዳንዱ ነገር ጠብቂኝ ብሎ ዛተባት። ዳጣ ናታንና ዳጣ እኔ ምልህ አሁን ምንድነው የምናደርገው? እትዬ በእኛም በአቢገር ምክንያት ሆስፒታል እንደገባች ታውቃለህ። ይህንን ነገር መጨረስ አለብን ናታን። ቆይ ምን እያልሽ ነው ዳጣ? በፍጹም በእኛ ምክንያት አይደለም፣ በገዛ ልጇ በአቢገር ምክንያት ነው። አይ እንደሱማ ብቻ አይመስለኝም። ለምን ራስሽን ትሸውዳለህ ናታን? የምሬ ነው ምልክ እትዬ በጣም መልካምና ጥሩ ሴት ናት። አንተና እኔ በቃ ይህን ፍቅር ግንኙነት እናቆም። ምን? አዎ ማቆም አለብን። እባክህ ተወኝ በቃ እኔም ልተውህ እንደምንም ብዬ። ቆይ አንቺ ፍቅር ዛሬ ገብተሽ ነገ የምትወጭበት ነው እንዴ? አንቺና እኔ ገና ወር እንኳ አልሞላንም። አረ ምን ወር 15 ቀን እንኳ ሳይሆነን እንዴት ነው እንለያይ የምትይው? ብሎ ሲላት፣ በቃ ናታን እኔ አንድ ጊዜ ወስኛለሁ። አባቴ ጧት መጥቶ ክፍላችን አዳመጠ፣ ሁሉንም ነገር አወቀ። እትዬ ሆስፒታል ገባች። ከዚህ በላይ ምን እንድንሆን ነው የምትፈልገው? ይበቃል። እኔ ይህንን ቤተሰብ ማዋረድና እንዲሁም ዝቅ ማድረግ አልፈልግም ብላ ጥላ ሄደች። ናታን ለሰላምዬ ዳጣ እኮ ተወችኝ ብሎ ሲል ምን ማለት ነው? በቃ እትዬም ሆነች ጋሸም በዚህ ግንኙነት ደስተኛ አይደሉም፣ እየበጠበጥ ነው ብላ ከኔ ይልቅ ቤተሰቦቿን መረጠች። ግን እኮ እውነት አላት ናታንዬ። እንድስል ደግሞ ተዋት ማለት አይደለም። ቢያንስ ለትንሽ ጊዜ ጋፕ መፍጠር አለባችሁ። እትዬ መልካም ሴት ነች። በጣም የምወዳትና የማከብራት ታውቃለህ። ትናንትና መታ እዚህ እየተጫወትን እኔን ስራ ስታግዘኝ ምን ያህል እድለኛ እንደሆንኩኝ ገባኝ። ግን ምን ዋጋ አለው? ምን ማለት ነው ሰላምዬ? ተው እሱን እኮ ሁሉም ቢያወሩት ሆድ ባዶ ይቀራል ይባል የለ ናታንዬ። እሱን ለእኔ ተው፣ ግን ለትንሽም ጊዜ ቢሆን እንደምንም መቻል አለብህ ብላ ምክሩን ስትሰጠው እቅፍ አድርጎ አመሰግናለሁ እህቴ ሰላም ሲላት አቢገር መጣች። አረረረረ አባቱ ምን ነው ልጁ አባቱን እያቀፈ ባልሆነ ብላ ስትለው፣ ምን ማለት ነው ደግሞ ይሄ? ኧረ ተወው እንኳንም ተቃቀፉ፣ በጣም ደስ ትላላችሁ ብላ አቢገር በአሽሙር ተናገረች።